ነው የሚያሳየው። በጌታ የሚለውን ቃል ስታነቡ መጣበቅ ነው፣ ከሱ ጋር መተሳሰር ነው። ከሱ ጋር ከመሆናችሁ የተነሳ ከሱ ጋር ጊዜ ከማሳለፋችሁ የተነሳ መንፈሱ በላያችሁ ላይ ከመሆኑ የተነሳ የፊቱ ብርሃን በላያችሁ ላይ ከመብራቱ የተነሳ የሚሆንባችሁን ነገር እየረሳችሁ የሆነላችሁን ጌታ እያያችሁ መደሰታችሁን ትቀጥላላችሁ። አሜን ይባላል። ብዙ የሚሆንባችሁ ነገር ይኖር ይችላል። ነገር ግን ከሚሆንባችሁ ነገር በላይ የሆነላችሁ ጌታ ይበልጣል። ለክርስቲያን አለመደሰት ወንጀል ነው። የደስታ ምክንያት እውነተኛ ደስታ ከተያዛችሁበት አጀንዳ ጋር፣ እውነተኛ ደስታ ከተያዛችሁበት እውነት ጋር፣ እውነተኛ ደስታ ከተያዛችሁበት ህይወት ጋር የሚገናኝ ነው እንጂ ዛሬ ከያዛችሁት መኪና ጋር የሚገናኝ አይደለም። ፊልጵስዩስ መልእክት ምዕራፍ 1 ቁጥር 19 እንደዚህ ያነባሉ። አዎን ደስ ይለኛል፣ ከኔ በላይ የደረሰው ነገር በጸሎታችሁ አማካኝነትና ከኢየሱስ ክርስቶስ መንፈስ በተሰጠ ረድኤት ለመዳኔ እንደሚሆን አውቃለሁ። የትምህርታችን ሐሳብ እውነተኛ ደስታ የሚል ነው። እውነተኛ ደስታ። ብዙ ሰዎች ለሞት የሚዳረጉት ብራተው፣ ልብሳተው፣ መጠለያተው ብቻ ሳይሆን በዋነኛነት ደስታተው ነው። የደስታ ማጣት የጤና ማጣት ዋነኛው ምክንያት ነው። በትልልቅ ዩኒቨርሲቲዎች የተማሩ በሀብታም ሀገሮች የተወለዱ ከደና ቤተሰብ የተገኙ በጣም ብዙ ሰዎች በምድር ላይ በደስታ ማጣት ምክንያት ይሰቃያሉ። አንዳንዶቻችን ድሆች ስለሆን ወይም ደግሞ ፍላጎቶቻችንን እንደሚገባ ለማሟላት አቅም ስለሌለን የውስንነትና ብዙም ደስታ የሌለው ህይወት የምንኖር ይመስለናል እንጂ ከደሃ ሀገር ሰዎች ይልቅ የሀብታም ሀገር ሰዎች በደስታ ማጣት ይሰቃያሉ። በሞላ በበዛ ብዙ አማራጭ ባለው ሁኔታ ውስጥ እንደ ጭው ባለ ምድረ በዳ የሚሰማቸው ጥቂት የሚባሉ አይደሉም። በዚህ የፊልጵስዩስ መልእክት ውስጥ ጳውሎስ የሚናገረው ዋናው ጉዳይ ከደስታ ጋር በተገናኘ ነው። ደስ ይለኛል ይልና ብቻ ቀጥሎ በጌታ ደስ ይበላችሁ ይልና ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ ብሎ ይናገራል። በዚህ ምዕራፍ ላይ በፊልጵስዩስ መልእክት ላይ ጳውሎስ በጌታ ደስ ይበላችሁ ብሎ ሲል እያለ ያለው አስተያየት አይደለም፣ ምክር አይደለም። እየሰጠ ያለው ትእዛዝ ነው። በጌታ ደስ ይበላችሁ ማለት ለክርስቲያኖች ይሄ ሐሳብ ኮማንድ ነው፣ ትእዛዝ ነው። ደስ ይበላችሁ ማለት ሚል አስተያየት አይደለም፣ ምክር አይደለም። በጌታ ደስ ይበላችሁ ትእዛዝ ነው። ክርስቲያን በጌታ ደስ ካላለው ወንጀለኛ። በጨለማው ላይ እንደሚያበራው ከዋክብቶች በተጨነቀው ዓለም ላይ ደግሞ እኛ ክርስቲያኖች ደስ እንዲለን እንድንስቅ በጣም ሪላክስ እንድናረግ ጳውሎስ በፊልጵስዩስ መልእክት ላይ ይጽፋል። ወዳጆቼ በዚህ መልእክት ላይ ጳውሎስ የሚናገርበት ምክንያት በተለይ ከ3ኛው ምዕራፍ በኋላ 4ኛው ምዕራፍ በኋላ የጨለማ ልጆች ይላቸዋል። እንዳሻቸው የሚኖሩ ሰዎች አሉ እና እነዚህ እንዳሻቸው የሚኖሩ ሰዎች ክርስቲያኖች ተሳቀው ሳይሆን ስቀው እንደሚኖሩ ማየት አለባቸው። እናንተ የእግዚአብሔር ዲስፕሌይ ናችሁ። እግዚአብሔር በረከቱንና ባርኮቱን ቸርነቱንና በጎነቱን ለፍጥረት የሚያሳየው በክርስቲያኖች ላይ። ስለዚህ እነዚህ የጨለማ ልጆች እንዳሻቸው የሚኖሩ በእናንተ ደስታ ጥያቄ ውስጥ እንዲገቡ እግዚአብሔር ይፈልጋል። እውነተኛ ደስታ ክርስቲያኖች ጋር ስለሆነ ያለው ፍጥረታዊ ሰዎች በዚህ ዓለም ያሉ ሰዎች በሚዲያ እንደምታዩት አይደለም። ደስታቸው የውሸት ነው፣ ፌክ ነው፣ ፕላስቲክ ነው። በመሰረታዊ ደረጃ ስነግራችሁ የዚህ ዓለም ሰዎች እስር ቤት ቢገቡ ያብዳሉ፣ መልእክት አይጽፉ። ጳውሎስ 14 መልእክቶችን ጽፏል። ጳውሎስ እስር ቤት ሲገባ ትምህርትን የሚጽፈው የፊልጵስዩስን መልእክት በሚጽፍበት ጊዜ ጳውሎስ እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። በወታደሮች መካከል በጨለማ የቁም እስረኛ ሆኖ እግሩ እየተደበደበ ጀርባው እየተተለተለ ከሰውነቱ ደም እየፈሰሰው ሊሚቴሽን ውስጥ ሆኖ እንደዚህ ይላቸዋል፣ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። በነፃነት ለሚኖሩ ሰዎች እስር ቤት ያለ ሰው ነው የሚጽፈው። በወታደር መካከል የሚኖር ሰው
በቤቱ ላለ ሰው ነው የሚጽፈው። በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ብቻ ሳይሆን የሚለው በሌላ ቦታ ወደፊት ራሱ ደስ ይለኛል። ስለዚህ የእውነተኛ ደስታ ባለቤት ነው ማ ጳውሎስ፣ ማ ክርስቲያን። የኛ ደስታ የሚጠቀለል አይደለም፣ ከውስጣችን የሚመነጨው። በመልካም ወጣት ቋንቋ አይቀነጠስም። የኛ ብዙዎቻችን መርቀን ቀርተናል፣ ስቀን ቀርተናል፣ ተደስተን ቀርተናል። ምክንያቱም የኛ ደስታ የሚቀነጠስ አይደለም፣ እውነተኛ ደስታ ነው። አዎን አለ ጳውሎስ፣ ደስ ይለኛል። ይሄንን ሲል ወዳጆቼ ጀርባውን እየተገረፈ ነው፣ ከሰውነቱ ደም ይፈሳል፣ በወታደሮች መካከል ነው፣ በጨለማ ውስጥ የቁም እስረኛ ሆኗል። 20 ዓመታቶችን በእስር ቤት ነው ያሳለፈው እና ሰውየው ሲናገር እንደዚህ ይላል፣ በጌታ ደስ ይለኛል። እና የሰውየው በመሰረቱ በዛን ዘመን ደብዳቤ ሲጻፍ ደግሞ እንደዚህኛው ዘመን አይደለም። እንደዚህኛው ዘመን የሚጻፈው በብራና ላይ ነው። መጻፊያው ትልቅ ነው፣ ፊደሉ ትልልቅ ነው። ስለዚህ እስር ቤት ውስጥ ሆኖ ጳውሎስ መጻፍ ሲጀምር አጠገቡ ያሉ እስረኞች ጠቅላላ መታያሉ ምን ሊጽፍ ነው ብለው እና በጌታ ደስ ይበላችሁ ይላል። ይሄ ሰው የተስፋ ቆርጦ ነው ማለት ነው እንደዚህ የሚለው ብለው ሳይጨርሱ ደግሜ እላለሁ ደስ ይበላችሁ። የእውነተኛ ደስታ ነው ጳውሎስ ጋር ያለው ደስታ እውነተኛ ደስታ ነው። የዚህች ዓለም ዋና ጉዳይ ምንድነው? ደስታ ፍለጋ ነው። የብዙ ሰዎች ዋና ትኩረት ምንድነው? ደስታ ነው። እና ጳውሎስ በጌታ ደስ ይበላችሁ። እናንተ ደስ ሲላችሁ ጌታ ደስ ይለዋል። እስቲ በደንብ አርጋችሁ አሜን በሉ። እውነተኛ ደስታ ይዘውላችሁ የሚመጡት እንጀራ አይደለም፣ የተያዛችሁበት አጀንዳ ነው። ጻፉ። አንድ እስር ቤት ያለ ሰው ከሚሆንለት ነገር አንዱ ዘመዱ ወይም የቅርብ ወዳጁ እንጀራ ነው ይዞለት የሚመጣው። ጳውሎስ ጋር እንጀራ ይዛችሁለት መጣችሁ አታስደስቱትም። የሚመጣለት እንጀራ አይደለም ደስታው፣ የተያዘበት አጀንዳ ነው ደስታው። የደስታው ምንጭ፣ የደስታው ምክንያት ጌታ ነው። የተያዘበት እውነት፣ የተያዘበት ህይወት ነው እንጂ ሰዎች ይዘውለት የሚመጡት ጉዳይ አይደለም እሱን የሚያስደስተው። ማንም ጠየቀው አልጠየቀው፣ አስታወሱት አላስታወሱት፣ አወቁት አላወቁት፣ እሱ ጉዳይ አይደለም። ከእውነተኛ ደስታ ጋር ተገናኝቷል። በምን ጉዳይ እንደተያዘ ያውቀዋል። በምን ጉዳይ እጁ ላይ ሰንሰለት እንደገባ፣ እግሩ ላይ እግር ብረት እንደገባ ያውቀዋል። በወንጀል ሳይሆን በወንጌል ነው የታሰረው። አጭበርብሮ አይደለም የታሰረው። ኪስ አውልቆ አይደለም የታሰረው። መንግስት ሊገለብጥ አሲሮ አይደለም የታሰረው። የእግዚአብሔርን እውነት ክርስቶስን ሰብኮ ነው የታሰረው። ስለዚህ ይሄ የተያዘበት እውነት ይበልጣል፣ ገብቶታል። እሱ የተያዘበት አጀንዳ ከሚመጣለት እንጀራ ወይም ከሚወጣለት እንጀራ። ወዳጆች ይሄ ሰውዬ በፊሎሶፊ ፒኤችዲ ያለው፣ በቴዎሎጂ ፒኤችዲ ያለው የዛሬ 14 ዓመት ይሄን መልእክት ሲጽፍ 3ኛ ሰማይ ሄዷል፣ ድምጽ ሰምቷል፣ ወደ ገነት ገብቷል። እሱ ብቻ አይደለም፣ ይሄን መልእክት በሚጽፍበት ጊዜ 33 ዓመት በክርስትና ቆይቷል። በእነዚህ ሁኔታዎች ሁሉ ውስጥ ግን ጳውሎስን ማስለቀስ አይቻልም። ጳውሎስን እግሩን ቀጥቅጠ፣ ጀርባውን ተልትለ፣ እጁ ላይ ሰንሰለት አስገብተ፣ እግሩ ላይ እግር ብረት አስረ ልታስለቅሰው አትችልም። ምክንያቱም ጳውሎስ አንድ እውነት ያውቃል። ከተያዘ ከሚወጣለት ወይም ከሚመጣለት የትኛውም ነገር በላይ የተያዘለት ፕሮግራም፣ የተያዘበት አጀንዳ፣ እዛ ሁኔታ ውስጥ የገባበት ምክንያት ሰማይን እያንቀሳቀሰ ያለ፣ ብዙዎችን ከጨለማ እያወጣ ያለ፣ ለብዙዎች እስራት መፈታት ምክንያት እየሆነ ያለ ነው። ጳውሎስ እንደዚህ ይላል፣ ደስ ይለኛል። ይፈታ አይፈታ የሚያውቀው ታሪክ የለም። የተወሰነ ዓመት 1-2 ዓመት በኋላ ነው የሄደው ወደ ጌታ። ግን በነበረው ጊዜ ደስ ይለዋል። ሰው እግዚአብሔር ካላስደሰተው ምንም አያስደስተው። የተያዛችሁበት ምክንያት ነው፣ የተያዛችሁበት ህይወት ነው፣ የተያዛችሁበት እውነት ነው የደስታ ምክንያት። እውነተኛ ደስታ ከተያዛችሁበት አጀንዳ ጋር፣ እውነተኛ ደስታ ከተያዛችሁበት እውነት ጋር፣ እውነተኛ ደስታ ከተያዛችሁበት ህይወት ጋር የሚገናኝ ነው እንጂ ዛሬ ከያዛችሁት መኪና ጋር የሚገናኝ አይደለም። እንደው ጳውሎስ ሲናገር ለፊልጵስዩስ ሰዎች እንደዚህ ይላቸዋል። በጣም ደስ የሚልበት የሚሰኝበት ምክንያት ሲናገር እንደዚህ ይላል፣ ጌታ ቅርብ ነው። ጌታ ቅርብ ነው። ነገር ሁሉ ሩቅ ነው። ጌታ ቅርብ ነው። ስለዚህ ደስ ይበላችሁ። ሌላ ነገር አሁን ለምሳሌ በጣም ሩቅ ነው። በጣም ሩቅ ነው ባንክ። የምትፈልገውን ነገር አሁን ብትፈልግ ቢኖርም አይሰጥም ባንክ አሁን በዚህ ሰዓት።
ወይ ደግሞ በኤቲኤም በሚያስተናግድ መጠን ያስተናግዳል። ውስንነት አለው የትኛውም ነገር። አንድ ነገር ግን ያውቃል ጳውሎስ እስር ቤት ውስጥ ገብቶ እጁ ላይ ሰንሰለት እግሩ ላይ እግር ብረት አለ። በጣም ብዙ ሁኔታዎች ከሱ ተለይተዋል፣ ከሰዎች ርቋል። ግን አንድ ነገር ያውቃል ጌታ ቅርብ ስለሆነ እንደዚህ ይላቸዋል ደስ ይለኛል። አዎ ገና ወደፊት ሁሉ ይደሰታል፣ ገና ወደፊት ሁሉ ይደሰታል። ለፊልጵስዩስ ሰዎች በጌታ ደስ ይበላችሁ። ሰው በእግዚአብሔር ካልተደሰተ በስተቀር በምንም ሊደሰት አይችልም። በጌታ ደስ ይበላችሁ። ሰው የተያዘበት ጉዳይ ቤዚክ ነው። የተያዘበት ጉዳይ ይኸውላችሁ ባጭር አማርኛ ጳውሎስ በጌታ ደስ ይበላችሁ ብሎ ሲል ኢትስ ኮማንድ። ጎረቤት ለቅሷችሁን እንጂ ሳቃችሁን ሰምቶ የማያውቅ ስትሳቀቁ እንጂ ስትስቁ ታይታችሁ የማታውቁ ሰዎች ዛሬ ነግራችኋለሁ። ለክርስቲያን አለመደሰት ወንጀል። መጽሐፍ የሚለው በጌታ ደስ ይበላችሁ በነገሮች አይደለም አለ። ለዚህ ነው አየህ ነገሮች ተለዋዋጭ ናቸው። ጳውሎስ ስለዚህ ነው በጌታ ብሎ ስፔሲፊክ አድርጎ ይናገራል። በጌታ ደስ ይበላችሁ። ዝቅ ብሎ ስታነቡት እንደዚህ ይላል። ብዙ ሁኔታዎችን እንዳየ፣ እስራትን እንዳየ፣ መውጣት መውረድን እንዳየ ጳውሎስ ይናገራል። ወዳጆቼ ነገሮች ይለዋወጣሉ። የማይለዋወጥ ጌታ ከእናንተ ጋር አለ። ደስ ይበላችሁ። አይ ለቀቅ አልኩና ዛሬ አሜን በሉ በደንብ አድርጋችሁ። በብዙ ሰዎች ህይወት ላይ የሚጋባ ደስታ ዛሬ ይመጣባችኋል። ሐዘናችሁን የሚያስረሳ ደስታ ከውስጣችሁ ይፈልቃል። የናንተ ደስታ አርቲፊሻል አይደለም። የናንተ ደስታ ከሁኔታ ጋር አይደለም። ያኔ ስትቅም፣ ስትጠጣ፣ ስታጨስ ያልነበረ ደስታ ዛሬ በመንፈስ ቅዱስ አማካኝነት በህይወትህ ላይ ይፍለቀለቃል። አሜን ይባላል። አሜን ይባላል። በረብጩና ምን አግኝቶ ነው እስከሚባል ድረስ ነው ዘንድሮ በዚህ ክረምት እግዚአብሔር ያስቃል። እግዚአብሔር ምስክሬ ነው። ሳራን እግዚአብሔር እንዳሳቃት አንዲትን ሴት እግዚአብሔር ያስቃታል። አንድን ሰው እግዚአብሔር ያስቀዋል። ለመሰላችሁ ደስ የሚላችሁ ጌታ ቅርብ ነው ወዳጆቼ። የኔና የናንተ ደስታ በጌታ ይሄ በጌታ የሚለው ቃል ዝም ብሎ የተቀጠለ ፊደል እንዳይመስላችሁ። በጌታ ማለት ቅርበትን ነው የሚያሳየው። በጌታ የሚለውን ቃል ስታነቡ መጣበቅ ነው፣ ከሱ ጋር መተሳሰር ነው። ከሱ ጋር ከመሆናችሁ የተነሳ ከሱ ጋር ጊዜ ከማሳለፋችሁ የተነሳ መንፈሱ በላያችሁ ላይ ከመሆኑ የተነሳ የፊቱ ብርሃን በላያችሁ ላይ ከመብራቱ የተነሳ የሚሆንባችሁን ነገር እየረሳችሁ የሆነላችሁን ጌታ እያያችሁ መደሰታችሁን ትቀጥላላችሁ። አሜን ይባላል። ብዙ የሚሆንባችሁ ነገር ሊኖር ይችላል። ነገር ግን ከሚሆንባችሁ ነገር በላይ የሆነላችሁ ጌታ ይበልጣል። ሃሌሉያ ሃሌሉያ። እኛ ክርስቲያኖች እንደዚህ ነን። እንዴት ብለህ ካልከኝ በጨለማው ላይ እንደሚያበሩ ከዋክብቶች በተጨነቀችው ዓለም ላይ በደስታ የምናበራ እስቲ በደንብ አርጋችሁ አሜን በሉ። ብዙዎች ተጨንቀዋል። ነገስታቶች ተጨንቀዋል። አዋቂዎች ተጨንቀዋል። ገንዘብ ያላቸው ተጨንቀዋል። የኔና የናንተ ደስታ ግን ከነገሮች የተነሳ ሳይሆን ከእግዚአብሔር መንፈስ የተነሳ ስለሆነ ደስ ይለኛል የሚል ሰው አሜን ይበል። የቁም እስረኛ ሆኖ እግሩ እየተቀጠቀጠ ጀርባው እየተተለተለ ደም እየፈሰሰው ጳውሎስ በጌታ ደስ ይበላችሁ ደግሜ እላለሁ። ሁኔታን የሚያስረሳ አዲስ ነገር መጥቶ አይደለም እኮ የተሻለ ነገር ሆኖ አይደለም። ጳውሎስ የማያወዳድረው እውነት ገብቶታል። ሃሌሉያ። እስቲ በደንብ አድርጋችሁ አሜን ባሉ። የማያወዳድረው እውነት ገብቶታል። እውነተኛ ደስታ የሚመጣላችሁ እንጀራ ሳይሆን የተያዛችሁበት አጀንዳ ወይም በሌላ አማርኛ የሚወጣላችሁ እንጀራ አይደለም፣ የተያዛችሁበት አጀንዳ። የምትኖሩለት ፐርፐዝ ከሰማይ አንፃር የተቃኘ ከሆነ you are successful። አሁን እናንተ ለስኬት አይደለም የምትኖሩት፣ ከስኬት ነው የምትኖሩት። ለድል አይደለም የምትኖሩት፣ ከድል ነው የምትኖሩት። ለበረከት አይደለም የምትኖሩት፣ ከበረከት ነው የምትኖሩት። ለማግኘት አይደለም የምትኖሩት፣ ከማግኘት ነው የምትኖሩት። ለመለወጥ አይደለም የምትኖሩት፣ ከመለወጥ ነው የምትኖሩት።
እናንተና ፍጥረታዊ ሰዎች የሚኖሩት ህይወት አንድ አይነት አይደለም። እነሱ ለድል ነው የሚኖሩት፣ እናንተ ግን ከድል ነው የምትኖሩት። እነሱ ለማግኘት ነው የሚኖሩት፣ እናንተ ከማግኘት ነው የምትኖሩት። እነሱ ለመደሰት ነው የሚጠጡት፣ ለመደሰት ነው የሚያጨሱት፣ ለመደሰት ነው የተለያየ ነገር የሚያደርጉት። እናንተ ግን ለመደሰት አይደለም የምታደርጉት። እኔ እኮ ለመደሰት አይደለም የምኖረው ወዳጆቼ፣ ከመደሰት ነው እኮ የምኖረው። አልገባችሁም እኮ ነው እማወራው ጉዳይ አልገባችሁም እኮ። ቢገባችሁ ኖሮ እኮ ክሬዚ ነው የምትሆኑት። ለመሰላችሁ ምላችሁ ለምሳሌ እግዚአብሔር ኢያሱን እንደዚህ አለው፣ ሂድ እኔ አሳልፌ እሰጣለሁ አለው እግዚአብሔር። አሁን ኢያሱን እግዚአብሔር ሂድ አሳልፌ እሰጣለሁ ካለው ኢያሱ ለድል አይደለም የሚሄደው፣ ከድል ነው የሚሄደው። ኦሬዲ ጦርነቱ አልቋል። ኦሬዲ ጉዳዩ እኮ አልቋል። ያለቀ ጉዳይ እኮ ነው። እውነቴን እኮ ነው የምነግራችሁ። በቀኑ መጨረሻ እንደ ከዋክብት ታበራላችሁ። አሜን ይባላል። አሁን ሰልፍ ሊኖር ይችላል፣ ትግል ሊኖር ይችላል፣ ውጣ ውረድ ሊኖር ይችላል። ነገር ግን ነግራችኋል፣ ያለቀ ነው። የእናንተ ጉዳይ የተጠናቀቀ ነው። ያበቃ ነው። የተደመደመ ነው። የተወሰነ ነው። ተወስኗል። በእናንተ ጉዳይ ላይ ሰማይ ወስኗል። እንድትኖሩ ወስኗል። እንድትገዙ ወስኗል። ሃሌሉያ ሃሌሉያ። ለበዓሉ ድምቀት ነው አንዳንዶች የሆነ ጠላት የሚፍጨረጨረው። ማሸነፋችሁ ግድ ነው። ጳውሎስ ይጽፋል፣ ምንም ያካክል ሰንሰለት እጁ ላይ አለ፣ እግሩ ላይ እግር ብረት አለ። ከሸሸሽ እያደረገ በትልቅ ፊደል በጌታ ደስ ይበላችሁ። ደግሜ ወደፊት ራሱ ደስ፣ አዎ ደስ። ሃሌሉያ። እንደዚህ አይነት ልሳን ነው የሚያስፈልገው። ኖርማል መንፈስ የተመታ ይሁን። አንደኛ የተያዛችሁበት አጀንዳ ነው። ሁለተኛው እውነተኛ ደስታ ያላችሁበት ቦታ፣ ሁኔታ፣ ስታተስ ሳይሆን ያላችሁ ጌታ ነው። ያላችሁበት ሁኔታ፣ ቦታ ወይም ስታተስ፣ የትምህርታችሁ፣ የስራችሁ፣ የገቢያችሁ እነዚህ በጠቅላላ ተለዋዋጭ ናቸው ወዳጆች፣ ተቀያሪ ናቸው። ጎሽ ያለን ሰው ጎሽ ይለናል። የእግዚአብሔር ሰው ያለን ሰው የዚህ ሀገር ሰው ይለናል። ማኖፍ ጋር ያለ ማኖፍ ማን ይለናል። የከበበ ሁሉ እንደ ከበበ አይኖርም፣ ይለወጣል። ጳውሎስ እስር ቤት ውስጥ የቁም እስረኛ ሆኖ ጨለማ ውስጥ ሆኖ እግሩን እየተመታ ጀርባውን እየተተለተለ በጌታ ደስ ይበላችሁ ካለ ደስታ ከቦታ ከሁኔታ ጋር አይደለም። እውነተኛ ደስታ ከቦታ ጋር አይደለም፣ ከሁኔታ ጋር ነው። ለዚህ ነው እንደነገርኳችሁ ከደሃ ሀገር ሰዎች ይልቅ የሀብታም ሀገር ሰዎች በደስታ ማጣት ይሰቃያሉ። በጣም ብዙ ፈረንጆች በዲፕሬሽን ይቸገራሉ። ራሳቸውን ከፎቅ ይጥላሉ፣ ሐይቅ ውስጥ ይከታሉ፣ በመኪና ውስጥ ገብተው ይሞታሉ። ወዳጆቼ ደስታ ከሁኔታ ጋር፣ ደስታ ከቦታ ጋር፣ ደስታ ከስታተስ ጋር አይደለም። ካላችሁ ጌታ ጋር እውነተኛ ደስታ እሱ ነው። ሌላ ሁሉ ውሸት ነው። እውነተኛ ደስታችን ጻፉ። የምትፈልገውን ነገር አጥተ በእግዚአብሔር መደሰት። እውነተኛ ደስታ የምትፈልገውን ነገር ማግኘት ሳይሆን የምትፈልገውን ነገር አጥተ በእግዚአብሔር መደሰት ነው። በለስ ባታፈራ በወይን አረግ ፍሬ ባይገኝ እነዚህ ሁሉ አያስፈልጉም? ያስፈልጋሉ እንዴ? እውነተኛ ደስታ ይኸውልህ፣ ፍላጎትን አጥተ በእግዚአብሔር መደሰት መቻል። እውነተኛ ደስታ እንዳለ የሚታወቀው ፍላጎትን አጥተ በእግዚአብሔር መደሰት መቻል። የሆነ ነገር ሲመጣ የሚመጣ የሆነ ነገር ሲሄድ የሚሄድ ከሆነ እናንተ ህይወት ከምንጩ ተፋታችሁ። እውነተኛ ደስታ ነገር ሲመጣ የሚመጣ ነገር ሲሄድ የሚሄድ አይደለም። ነገሩ እያለ ጌታ ያለ። እስቲ በደንብ አድርጋችሁ አሜን በሉ። ጳውሎስ ይላል ደስ ይለኛል። ቆይ ሰዎች እኮ ታውቃላችሁ ሱስ የሚይዛቸው ከጫት፣ ከመጠጥ፣ ከአረቄ፣ ከሲጃራ ጋር አይደለም እኮ። ሰዎች ሱስ የሚይዛቸው ከዶፓሚን ጋር። በአእምሯቸው ውስጥ ዶፓሚን የሚባል ሆርሞን አለ፣ የደስታ ሆርሞን። ጫቱ ወይም ሲጃራውን መጠጡን ወይም ሌላ ነገር ስትወስድ ዶፓሚን ነው የሚመነጨው ጭንቅላት ውስጥ። እኔና አንተ ደግሞ ይገርማል እንዴ ዶፓሚን ለማመንጨት እንደዚህ ዝም ብለን እንደ የምንጠቀጠቀው ሰጋቱር የለም። አሜን በል። ጠዋት ራሱ እኮ ዝም ብለህ አንተ እኮ ጠዋት ነው በመዝሙር የምትጀምረዋት። ሃሌሉያ። እስቲ አሜን ይባላል።
በጌታ ደስ ይበላችሁ። ስማኝ፣ በትክክለኛው ትራክ ላይ ሆነ፣ በትክክለኛው የህይወት ዓላማ ውስጥ ሆነ። ስድቡ እንኳን አድናቆት ነው። ስድቡ አድናቆት ነው። መገፋቱ ራሱ ክብር፣ ጭብጨባ ነው። ያው ነገር አለ። እግዚአብሔር ምስክሬ ነው። እውነተኛ ደስታ ከጭብጨባ ነው። ራይት ትራክ ላይ ከሆንክ፣ ፐርፐስፉል የሆነ ህይወት የምትኖር ከሆነ እውነተኛ ደስታ ዓላማ እንጂ ነገር አይደለም ሰው የሚሰጠው ወይም ይነሳ